ትክክል ነህ አንተ ትክክል ነህ። ትክክል አይደለም ግን ደግሞ ይሄ በቃ ያለፈ ነገር ነው እንዴ? ያለፈ ታሪክ ነው፣ ያለፈ ህይወት ነው። ዛሬ ላይ ያየሽብኝ ነገር አለ፣ ያገኘሽው ነገር አለ እኔ ላይ ዛሬ ላይ የለም አይደለ? ስለዚህ ስላለፈው ነገር በቃ መርሳት እኮ ነው እንዴ። አንዴ መሬት ላይ ተደፋው ውሃ ይታፈሳል አይታፈስም አይደለ? በቃ አለቀ። ይሄ ያለፈ ታሪክ ነው እና አንቺ ምን ላይ እሺ፣ ከዚህ በላይ ምን ላይ እንዴ? ኧረ ወይኔ ምን ላይ ማቃቸውን ነገሮች ናቸው ዛሬ የተለቀቁት። ምንም የተለየ ነገር የለውም። አንዳንድ የዋሻኝ ነገሮች አሉ ማለት አንደኛ ነገር ለማስታወቂያ ነበር ያለኝ ነገር ግን ያለፈው ላይፉ ለኔ ምንም መስሎ አይታየኝም። ከአንድም ከሁለትም ሴትም ጋር ላይፍ ሊያሳልፍ ይችላል። ቪዲዮዎች ውጪ ልጅቷን አይቻትም በአካልም አግኝቻት አላቅም። እንደዛ ነው እያለች እያወራች ያለችው። እየደወላችሁ የምታስፈራሩኝ ሰዎች ልኑርበት እባካችሁ ተወኝ። ብዙ ሰዎች ያውቃሉ የእነሱን ሪሌሽን ማለት ነው። ምናልባት እኔ ዲላ ዩኒቨርሲቲ እንደነበርኩም ብዙ ሰዎች ታውቃላችሁ። ያኔ እኔ ያሳለ ትክክል ነህ አንተ ትክክል ነህ። ትክክል አይደለም ግን ደግሞ ይሄ በቃ ያለፈ ነገር ነው እንዴ? ያለፈ ታሪክ ነው፣ ያለፈ ህይወት ነው። ዛሬ ላይ ያየሽብኝ ነገር አለ፣ ያገኘሽው ነገር አለ እኔ ላይ ዛሬ ላይ የለም አይደለ? ስለዚህ ስላለፈው ነገር በቃ መርሳት እኮ ነው እንዴ። አንዴ መሬት ላይ ተደፋው ውሃ ይታፈሳል አይታፈስም አይደለ? በቃ አለቀ። ይሄ ያለፈ ታሪክ ነው እና አንቺ ምን ላይ እሺ፣ ከዚህ በላይ ምን ላይ እንዴ? ኧረ ወይኔ ምን ላይ ማቃቸውን ነገሮች ናቸው ዛሬ የተለቀቁት። ምንም የተለየ ነገር የለውም። አንዳንድ የዋሻኝ ነገሮች አሉ ማለት አንደኛ ነገር ለማስታወቂያ ነበር ያለኝ ነገር ግን ያለፈው ላይፉ ለኔ ምንም መስሎ አይታየኝም። ከአንድም ከሁለትም ሴትም ጋር ላይፍ ሊያሳልፍ ይችላል። ቪዲዮዎች ውጪ ልጅቷን አይቻትም በአካልም አግኝቻት አላቅም። እንደዛ ነው እያለች እያወራች ያለችው። እየደወላችሁ የምታስፈራሩኝ ሰዎች ልኑርበት እባካችሁ ተወኝ። ብዙ ሰዎች ያውቃሉ የእነሱን ሪሌሽን ማለት ነው። ምናልባት እኔ ዲላ ዩኒቨርሲቲ እንደነበርኩም ብዙ ሰዎች ታውቃላችሁ። ያኔ እኔ ያሳለፍኩት ህይወት በጣም ከባድ ህይወት ነበረ። ማድረግ አልቻልኩም። ምንም ማደርገው ነገር የለም። እሱንም ማወራሁት ምንም የምፈታው ነገር የለም ነበር። በቃ ሁሉንም ነገር ትቼ ቁጭ አልኩ። ዋና ደግሞ የጉዳይ ነገር ራሴ ፈቅጄ ሶስታችን ተቀምጠን አውርተን በቃ ስራ ላንተ የሚጠቅም ከሆነ እኔ አንተን አምናለሁ ምንም አይፈጠርም ብዬ ነበረ። እኔ አልዳንኩም ከቁስሌ። ነገር ድራማ እንደሆነ ነበር የምታውቀው። ኧረ ታውቃለች አይደለም ታውቃለች። አሁን አይደለም አሁን ለተመልካች ትኩረት አልገባህም እኮ መጀመሪያ ተነጋግረው ነበር። ገባህ? ሲጀመር የተመልካች ይኸውልሽ አዳም ጀመር ይኸውልሽ እኔ የእናንተ ምክር እንደሆነ እኔ ያንቺ ምክር እንደሆነ ይገባኛል። እኔ እሱ ግን በሌላ መልኩ መምጣት ትችል ነበር። ገባሽ አይደለ? እሱም ደግሞ ቪዲዮ አልሰራም አይላትም። ማታወጡት ከሆነ ግን እናወጣዋለን ምናምን ስትሉ ነበር አይደለ? እኔ ለምመስልሽ እኔ እዚህ ደረጃ ተቆረቆርኩ። አንድ ቤት እስከሚኖሩ ድረስ አቅ ነበር እየተደወለ ይነገረኛል የሚል ድራማ የለም። ሲጀመር እየተከፈላት ኦቪየስሊ ይከፈላት እንዴ። አብርሃም እዚህ ጋር የሚመጣው ወይም ደግሞ ጸበል ጻድቅ ሆኖ ወይም ደግሞ እንትን ብሎ አይደለም ህይወቱን እያወጣ የሚያሳየው የተለየ እንትን ኖሮት አይደለም። የስ ይከፈለዋል፣ ያገኝበታል። ዩቲዩብ ነው እንኳን እሱ እኛም በእነሱ ሰርተን እያገኘን ነው። ስለዚህ የሩታ ማግኘት ደግሞ አዲስ ነገር ሆኖ አይደለም። ስለዚህ እኔ እንዴት አድርጋችሁ እንደተረዳችሁት አልገባኝም። እኔ እሷም ልትናገር የፈለገችበት መንገድ ፍጹም እኔም ሊገባኝ አልቻለም። ታገኛለች እየተከፈላት ነበር ምናምን የሚል ነገር በጣም እሺ ከፈላት እንዴ አሁንም ታገኛለች፣ ስቲል ታገኛለች። ለምን አታገኝ? ህይወቷን ላይፏን ነው እንትን እያለች ያለች ሼር እያደረገች ያለች። ስለዚህ ዛሬ ላይ መተው እቺ ልጅ እኮ በአብርሃም ብዙ ነገር ተፈተናለች። ከዚህ ቀደም በጣም ብዙ አልቅሳለች እስከ ቤተሰብ ድረስ የሚለያዩበትን ጊዜ አብርሃምም እውነትም ይሁን ውሸት ምንም ይሁን ምንም ለሷ ዋጋ ከፍሏል። በቃ እሷን ለማግኘት ከሷ ጋር አንድ ላይ ለመሆን በጣም ብዙ ተመልካች የሚያገኘው ብዙዎቻችሁ የሚወዷቸው ሁለቱን ጥምረት ነው። ከዛ በፊት አንቺ ሰው ሊያውቁሽ ይችላል፣ ፍቅረኛም ሊኖረው ይችላል። ስለዚህ ዛሬ ላይ መተሽ እየተከፈላን ነበር ሁሉን ነገር አውቃለሁ ማለት ፌር አይደለም። ስለዚህ ለዚህ ደግሞ እኛ ምላሽ የምንሰጥበት ይሆናል። ለጓደኛዋ እደውላለሁ ማለት ነው። አሁን ቀጥታ ስልክ ደውልላታለሁ። ያለውን ነገር እናንተ እያንዳንዱ ትሰማላችሁ። ሄሎ ሰናይት። አዎ ነኝ። ሱራፌል ነኝ። ሰላም ነው። እንዴት ነሽ? እኔ የምልሽ ባለፈው አውርተን ነበረ እና እኔ አልሰራም ምናምን ብዬሻለሁ ማለት አሁን ማለት ከሱም ጋር ለሱም ጥሩ ስላልሆነ ማለት ነው። አሁን ካሉበት አንፃር ኦሬዲ አሁን እቺ ልጅ ገባሻል ነፍሰ ጡር ነች። እንደዚህ አይነት ነገሮችን እናንተ የምታስቡት ለሱ ነው እንዴ? አይደለም ጉዳይ ልጨርሰልሽ። ቆይ ነፂ ካለች አገናኝ፣ ከቻልሽ አገናኝ። አይ የለችም። ሲጀመር ይኸውልሽ እኔ የእናንተ ምክር እንደሆነ እኔ ያንቺ ምክር እንደሆነ ይገባኛል። እኔ
ሶ ግን በሌላ መልኩ መምጣት ትችል ነበር ገባሽ አይደለ እሱም ደግሞ ቪዲዮ አልሰራም አይላትም ገባሽ ነገር ግን ኦሬዲ ከተቋጨ ቀደም ብሎ ሽማግሌ ልኮ ከዛ በኋላ የፍቅር ጥያቄ ሲያቀርብላት ሁሉም ነገር ስቴፕ ባይ ስቴፕ ሁሉ ነገር ድራማ እንደሆነ ነበር የምታውቀው ኧረ ታውቃለች ታውቃለች አሁን አይደለም አሁን ለተመልካች ትኩረት ለማገባህም እኮ መጀመሪያ ተነጋግረው ነበር ገባሽ ሲጀመር የተመልካች ይኸውልሽ አዳምጪኝ ነው የተመልካች ትኩረት ለማ የመሰላት ያ ነገር በቃ እያሰራ ምናምን ነው የመሰላት ገባ ይኸውልሽ እንደ ድራማነቱ እንደማንኛውም ኮንተንት የሆነ ነገር ሲደረግ ነው በቃ እቺ ልጅ ከአቅሟ በላይ የሆነው ምንድነው ከአቅሟ በላይ የሆነው እንዴ ሪዞርት ሄደው ያን ያህል ሳምንት ሲያሳልፉ ድራማ ነው ብላ ተቀበላለች እንደ ፍቅረኛ እሷ ራሱ ከሌላም ጊዜ ማጥና ስላለው ነገር ያወራት ነበር ሌላም ቦታ ማታም ሲገናኙ ቤትም አብረው እቃ አስገብተው ፎቶ እንትን ብለው ወዳይ ጠርተው ሽማግሌ ልከው እስከሚኖሩ ድረስ ድራማ ብሎ ነገር አለ እንዴ ሁሉ ነገር ያሳውቃት ነበር እንደዚህ አይነት ነገር በጭራሽ የለም እሷን ፍላጎት ቢኖራት እሱ ላይ ፍላጎት ቢኖራት ከሱ ጋር መቀጠልና መቆየት ብትፈልግ ኖሮ እዚህ ደረጃ ድረስ እስከሚደርስ ድረስ አትጠብቅም ሲጀመር አሁን ገባሽ ያለውን ስቴፕ ያለውን ደረጃ ያለውን እንትን እየጨመረና ገባሽ አይደለ ብዙ ሰዎች ትኩረት ማግኘት ሲጀምር ትኩረት ለመሳብ መሞከርና ቻናሏን እኮ እኛ ምን በቃ አይደለ በሌላ መልኩ እንትን ማድረግ ትችል ነበር አሁን እኛ እንደዚህ ብለን የምንናገረው ገባሽ አይደለ ሶ ኦዲየንስ ስለሚወዳቸውና ስለምትቆረቆሩ እኮ ነው እንጂ እውነታው እኮ ያለው ይሽካሉ ገባ ምንድነው መንቆርቆር ምንድነው እሺ ተበደለች አሁን ታርጌቷ ምንድነው እሱም ለምትጠይቀው ጥያቄ በቻናሉ ላይ መልስ ትሰጣለች አሁን ምንም እንለው ነገር የለም እኮ አሁን ይልሽ እኔ ከምታደርገው ነገር ታቆም ምናምን አይደለም ግን እውነታው እየታወቀ ገባሽ አይደለ በሌላ መልኩ አሁን እነዚህ ልጆች ህይወት መረበሹ በጣም ከባድ ነገር ነው ሶ ስለዚህ እኔም ደግሞ ነግሬሽ ነበር ማታወጡት ከሆነ አልሽኝ ማታወጡት ከሆነ ሁሉንም ነገር ነግሬሽ ነበር እኮ አይደል ማታወጡት ከሆነ ግን እናወጣዋለን ምናምን ስትሉ ነበር አይደለ እኔ ለምሳሌሽ እኔ እዚህ ደረጃ ተቆረቆርኩት ነው ወይ ነው እኔ እዚህ ደረጃ የተቆረቆርኩት ገባሽ አይደለ ከጀርባ ያለውን ተንኮል ስለማቀው ነው ከጀርባ ያለውን ነገር ከዚህም በፊት ሲሰራ የነበረውን ነገር ስለማቀው ነው ገባሽ እኔ ከሱ ጋር ይልሽ እኔ ከሱ ጋር ነግረን ነበር ላንተ አይደል እኮ አላስፈላጊ ነው ሰው ህይወቱን ከመሰረተ ህጋዊ ጋብቻ ካለው ዱባይ አይደለም እኮ እነሱ የተጋቡት እነሱ ቬሎ ምናምን አድርገው ዱባይ ይደግሱ እንጂ እናቅ ነበር ይደዋወላሉ እኮ ሁሉ ነገር ከቻልሽ አገናኝኝ አንቺ ከቻልሽ አገናኝኝ ከሷ ጋር በስነ ስርዓት እውነታው ደግሞ ሲጀምር እሷን የሚጨቀጭቃትም የሚሰድባትም እንትን የሚላትም አካል አልነበረም ይሄ ኦሬዲ የደወላችሁት ለመሳደብ አይ እኔ እንደሱ አይደለም እኔ የእውነቴን ነው የምልሽ እኔ ተጎርታ እንዲ ተቦሳቁላ ሰው ያለፈ ህይወቱ ነው በቃ እሷ ያለፈ ህይወት ነው አይደል ቪዲዮ ሲለቀቅ ነው አሁን እሷ እንትን የምትላችሁ አይደለም ሩታ ፍቅረኛው እስከምትሆን ድረስ አሁን የሱ ለምንድን ነው ድራማ ያስፈልገው ልንገርሽ ለምን ድራማ ያስፈልገው እዛው እንደሆነች ታዲያ ፍቅረኛ ሆና መቀጠል አትችልም ነበር እውነታውን እኮ ነው እናንተ እኮ ለሱ ስለምትሆኑ ነው እውነታውን እኮ ነው የተናገረችው እኛ ለሱ ስለሆነ አይደለም መክሳቷን አላያችሁ አይ ፌር አይደለም ገባሽ አሁን እንደዚህ አይነት የሰው ህይወት ውስጥ በዚህ ደረጃ እንትን ማድረግ ጥሩ አይደለም አሁን እኮ እሱ ያለፈ ህይወቱ ነው ገባሽ አይደለ ወይም ደግሞ አይደለም በቃ አሁን ነው ሁሉ ነገር እንትን የተባለው ስታረግስ ስታገባም እኮ ይችላል አልመጣችም ሽማግሌ ሲልክ እኮ አልመጣች ሽማግሌ ድራማ ነው ሽማግሌው ድራማ ነው አዎ ድራማ ይሆናል ብላ ነው ያወጣ ይኸውልሽ ሰናይት እኔ ከቻልሽ ይሄን ነገር እናንተ በስነ ስርዓት ገባሽ ከሱ ጋር አውርታ የምትፈታበትን ነገር አድርጉና እንጂ የሰው ህይወት መረበሹ አግባብ አይደለም ለማንኛውም ግን ማለት ነው እኔ የምነግርሽ ነገር እናንተ የተለያየ ቪዲዮ እያወጣችሁ የሰው ህይወት ባትረብሹ ነው የምንለው ገባሽ እውነታ ካላችሁ ሲሆን መረበሽ ሆነ አይደል እሷ የተበላሸው ህይወቷ አይደለም እዚህ ጋር እሺ የሩታ ህይወት አሁን እዚህ ጋር አታሳዝንም እሷ ኦሬዲ ቅሬት ሆና በእንደዚህ አይነት ሁኔታ ውስጥ የሰው ህይወት ድራማ ነው ተከፍሏት ነው ምናምን የሚባል ነገር ፌር አይደለም ማንኛውም ሰው ለጥቅም ይሰራል ልትጠቀም ትችላለሽ ልታገኝ ትችላለሽ ግን ያውላ አልፎ አሁን ወደ ፍቅር ይወጣ እናንተ እኮ ትምህርቷን አቋርጣ ከዩኒቨርሲቲ ስትመጣ እኮ እንደዚህ አላላችሁ እንዴ ትምህርቷን አቋርጣ ስለመምጣቷ ይልሽ መጀመሪያ መናገር ትችል ነበር እኔ ፍቅረኛው ነኝ ማለት ትችል ነበር ህይወት ሳይውጅ እንደዚህ አይነት ድራማ አለ እንዴ አንቺ በህይወት እንደዚህ አይነት ድራማ አለ እንዴ እኔ አሁን ልንገርሽ ከቻልሽ አገናኝኝና እውነት ካላት በስነ ስርዓት መጠይቃት የራሴ ጥያቄዎች አሉ አንዴ አዳምጠኝ
እኮ በራሷ ቻናል ከፈለገ ትመልሳለች። እኔ ግን እንዳትደውልልኝ ማናገር እኔ የምጠይቃት ጥያቄ ስላለኝ ይቅርታ እኔ ወንድም ከዚህ በላይ ማናገር አልችልም። ኤኒሃው ያው ተዘግቷል። ውድ ቤተሰቦቼ ግን እኔ አሁን መናገር የምፈልገው አንድ ነገር ዋናው ነገር ምንድነው እኔ ከሷም ከዚህም ለመሆን ምናምን ሳይሆን ሁሉም ግን ጊዜና እውነት አለው እና በተጋጨ ሰዓት ይቺ ልጅ ቅሬት በሆነች ሰዓት በዚህ ሰዓት አሁን መጸነሷ ከታወቀ ሁሉም ነገር ግልጽልጽ ካለ በኋላ ተከፍሏት ነው ድራማ ነው ስቲል ድራማ ላይ ሽማግሌ እስከ መላክ ምናምን ፍጹም የማይመስሉ ውሸቶችን ተመልክቻለሁ ማለት ነው። እውነት ካላት ቀደም ብላ ነበረ ስለዚህ ፍቅርን መነገጃ ሆኖ ለሷ እያሳወቀ ሪፖርት እያደረገ ምናምን ይሄ ስም ማጥፋት ዘመቻ ነው። ስለዚህ ያለፈ ህይወት እንዳለው ሆኖ ያላግባብ ደግሞ በዚህ መልኩ ለመፈመስና በዚህ መልኩ ለመምጣት መሞከሯ ስህተት ነው። እውነት ካላት ቀደም ብሎ ብዙ ጊዜዎች ነበሯት። ዱባይ ላይ የተካሄደው ጉዳይ ነበረ። እዚህ በተጣሉ ሰዓት እንደዛ በተጋጩ ሰዓት ሁሉም ነገር ድራማ ነው ብዬ እያሰብኩ ነበር ምናምን። እስኪ እሷ ከሱ ጋር ግንኙነት ካላት ይሄን ያህል አሁን ለምሳሌ ረጅም ጊዜ ሆኗቸዋል። ከሩታ ጋር ኦልሬዲ ወደ 2 ዓመት እየመጣ ነው። ስለዚህ በዛ ጊዜ ውስጥ አብርሃምን አግኝታው የነበረ ፋይል ካለ ጊዜያዊ ወይም ደግሞ አዲስ ፋይል ካለ አውጥታ ማሳየት ነው። የሚደርሱም የምናያቸው እነዚህ ቪዲዮዎች ቀደም ያሉ ከዚህ በፊት የተደረጉ ምናምን ነገሮች ናቸው። ግን አሁን ይሄ ሁላ ከዚህ በፊት ብቻውን ሆኖ ከሩታ ጋር ተጣልቶ በተበጣበጡ ምናምን ሰዓት ላይ የለችም ልጅ አናውቅም። ግን መጥራት ያለበትን ጉዳይ ደግሞ በጊዜ ማጥራት አለብን ብዬ አስባለሁ። ህይወት እኮ ሁሉ ጊዜ ባሰብነው ነገር ይሄዳል ማለት አይደለም። ገባሽ? እና እህታችን አንቺ መልእክት አለሽ፣ ሐሳብ አለኝ፣ እውነት አለኝ የምትያባቸው ጉዳዮች ካሉ ያለሽን እውነት በግልጽ ሌሎቹም እንዲጋሩት ማድረግ ትችይ ነበር ማለት ነው። ስለዚህ አሁን የሚንሸራሸሩት ሁላ ቀድሞ የነበሩ ከ3 ከ4 ከ5 ዓመት በፊት የነበሩ ናቸው እና እዚህ ላይ ደግሞ ከኛ በተሻለ ደግሞ ፍቅር መልስ ይሰጣልሽ ብዬ አስባለሁ። ከዛም በፊት የነበረው እሷ እንዳለሽ ነበር እኛ የምናውቀው ማለት ነው። ስለዚህ ተነጋጋሚ ጊዜ የቴሌግራም ግሩፕ ላይ የዋትስአፕ ግሩፕ ላይ በጣም ሁለቱም ላይ ተመሳሳይ ነገር ነው ሲላክ የነበረው ማለት ነው። ስለዚህ እኛ ምንድነው የምናደርገው እያንዳንዱን ነገር አጠርጥረን ከማውጣትም አንፃር እያንዳንዱ ኮፒ እያንዳንዱን ነገር እንደ ፋይል ይቀድሞም ደርሶን ነበርም ሲጀመር ቀድሞን ደርሶን ነበር። ፋይሉ እያንዳንዱ እጃችን ነበረ። ግን የሰው ህይወት ላለመረበሽ ገባችሁ አይደል? የሰው ህይወት እንትን ላለማድረግ ነበር። ግን አሁን ግን እሷ እንደዚህ ያወጣው ካለች እሱ ኦልሬዲ በይቅርታ ያልፋል። በቃ የቀድሞ የነበረ ነገር ነው፣ እንደዚህ ነገር ነው እንትዩላ አትመኝ ማለት አለበት። ሩታም ደግሞ አሁን እንደዚህ አይነት ችግሮች ሲፈቱ በተሰከነና በተረጋጋ መልኩ ትፈቻለሽ ብዬ አስባለሁ። እኛ እንትናን ለመንቀፍ ነፂ አንቺን ለመንቀፍ ምናምን አስበን አይደለም። ግን በጣም ብዙ ጉዳዮች ኢሹዎች በጣም ሲራገቡ ጊዜ ምንድናቸው ብለን ለመመልከት ነው እና አንቺ እውነት ነፃ ያወጣኛል፣ እውነት እንደዚህ ነበር፣ ተታልያለሁ፣ ተሸውጃለሁ፣ ሁሉንም ነገር ሚዲያ ላይ ኢቭን አባይ ቲቪ ላይ ትልልቅ ሚዲያዎች ላይ ቀርበው እስከሚናገሩ ድረስ እድል ሰጥተሻል። ያ ሁላ ሲፈጠር ምን የት ነበርሽ የሚል ነው እና በጣም ብዙ የደረሱ መረጃዎች አሉ። ነገ ደግሞ ሁሉም ነገር ያበቃለታል፣ ሁሉንም ነገር እንጨርሳለን። እኛም ላይ ጋር ያለውን ፋይል እናወጣዋለን ማለት ነው ነገ ሁሉንም ነገር። ግን ቅድሚያ ግን ከሱ መስማት ስላለብኝ ከሱ ደግሞ ማረጋገጣቸው ጉዳዮች ስላሉ የሱን ፍቃደኝነት ጠይቀዋለሁ። መልስ መስጠት ስላለብኝ ነገሩን ማጥራት ስላለብኝ የሱን ፍቃደኝነት ጠይቀውና እኔም ደግሞ ያሉኝን መረጃዎች ደግሞ እለቃለሁ ማለት ነው። ሱራዛ ሀበሻ ነበርኩ ባይ